ባይገርም የሰው ጅብ ናት ያሏት ልጅ እዚህ ነች። እየፈለኩ ነው እየፈለኳት ነው። እስቲ በዛኛው ጋር እንሂድ። ወይኔ እናቴ እኮ ብያምኝሽ ነበር አምኜሽ ነበር። እንዴት ባለቤት እንደዚህ ታደርጊያታለሽ? ምንድነው ባለቤት? ምን ማለት ነው? ዞር በል። ቤቴን እኮ ነው የበተሽው። ያንተን ቤት ሚስት ምን ዳርክሻ ታውጥቀሻል? እርሷ አያፍሩም? በዚህ እድሜዎት እንደዚህ አይነት በህግ እንደሚያስጠይቆት ያውቃሉ? ቆቆቆቆ እርሶ ነው ሰው ሊያጣሉ ነው የሚሉት እኔን ነው? እርሶ ጻድቆ ነው። እርሶ ጻድቆ ነው። ምን እንዳረጉማ አየን። የልጆትን ሚስት ቆይ አንዴ ጣልቃ ትግባ። የልጆትን ሚስት ምን እንዳረጉ በጅም መንፈስ በሰይጣን ያውሬ መንፈስ ምናምን እዛ መተት ምናምን አስመትቶባት አይደለ? ይሄ ራሱ በህግ ያስጠይቆታል። እንቀበልኔ እናንተና ነፋስ አለቅሽም ነው ያዘው። በቃ ወይዘሮ ሰናይት ትልቅ ሰው አይደሉ እንዴ? እንዴት እንደዚህ ያደርጋሉ? ቤተሰብ እንደዚህ አድርገሽ ለማት ተናገረሽ። እሺ አሁን ምን ትናገራለሽ? ቤተሰብ ሚስት ምን ዳርክሽ ትናገራለሽ? ልጅ ምን ላይ እንዳለ ታውቂያለሽ? ካልደበራችሁ የመቃብር ስፍራ ነው፣ እዛ እንሄዳለን። ይጆታለሁ ነው ችግር የለውም። እንዳጥለኝ እስቲ እዚህ አካባቢ ነበር። ሴት ብትሆኚ ነው በየሱስ እዚህ ውስጥ አሁን ምን ትሰሪያለሽ? ምን አይነት ገደል ነው በእግዚአብሔር! እንዴት ነው አሁን የምንወርደው? ኑ እሺ ኑ። የሰውስ ለማበላሸት እዚህ ድረስ መተሽ ቆይ አሁን እንውረድ። በዚሁ እንውረድ። እኔ ይዞታለሁ ችግር የለውም ኑ። ኧረ እንዴ ሜራቀም አልነበረ በተደጋጋሚ ነው ካሜራማን ና ይሄን ነገር በደንብ ታሳይልኛለህ። ና ምንድነው የሚያስለቅስ? ትዝታው ይኸውልህ ለዚህ እኮ ነው አትምጣ ያልኩ። ገናው መቃብር ስፍራው ራሱ አልደረስንም እኮ። ምንድነው ትዝታው? ወይኔ እማዬ ምንድነው ያደረግሽው? ምን አደረኩሽ? ምን በድዬሽ ነው? ምንድነው ያሳየኝ? ምንድነው ያደረግሽው? እንዴት ታደርጋለሽ? ምን ማለት ነው ጠይቀው? እናቴ እንዳሉሽ የተናገርሽው እኮ ያሳየኝ። አዎ እናቴ እንዳሉሽ ምንድነው የምትደጋግሚው? ያሰሪ እናቴ ልጄ አይደለም ብለሽ መቃብር ላይ ነው ያገኘሁት አለሽ። እንዴት ታደርጋለሽ? እስከ ዛሬ እንዴት ተደብቂኛለሽ? ምን ብዬ ልንገርህ? እንዴት አልነግሪኝም? እንዴት ነው የምነግርህ? እንዴት ልንገርህ? እንዴት አልነግሪኝም? እናቴ እንዳሉሽ እንዴት ነው ማለት? ወይዘሮ ሰናይት ሁሉንም ነገር አውቋል። እሱ ብቻ ሳይሆን ተመልካቾችም አውቀዋል። ባለፈው ቪዲዮን ለቀነዋል ኦልሬዲ። ሁሉንም ነገር ያውቃል። እንዴት ታደርግኛለሽ? እናቴሽ ማነሽ? ቆይ እንዴት ልቆይ አንቺ እንደማንሽ እንዴት እንደዚህ ትሆኛለሽ? እንዴት የኔን ችግር ማናየል? ምንድነው አንቺ ችግር? የኔ ችግርማ እኔ እኮ ልጅ አድርጌ አሳደኩ። ምንድነው የጎደለብኝ? አንቺ ለኔ እናት አይደለሽም። ባለቤቴ ለምንድነው ያደረግሽው? ምን አደረኩኝ? ምን ማለት ነው? ምን አደረኩኝ? ምን እንዳደረግሽማ ነገሩኝ እኮ አሳዩኛ። አንድ ቪዲዮ እንዴት ባለቤቴ እንደዚህ ታደርጊያለሽ? እኔ እንደዚህ አይነት ነገር አላውቅም። አታውቀኝም እንዴ? ወይኔ አዎ አላውቅሽም። እንደማላውቅሽም አወቅኩ እኮ አየሁሽ እኮ። እስከ ዛሬ እናቴ ያለመሆንሽንም ደብቀሻል እኮ አየሁሽ። አሁን ደግሞ ባለቤቴን ደግሞ እናቴም አይደለሽም። እናቴ ብትሆኝ ኖሮ ባለቤቴ እንደዛ አታደርጋትም ነበር። አላረኳትም። እንግዲህ ሄደህ እዛ ምን ማለት ነው አላረኳትም? ይሄ ቪዲዮ እኮ ነው ያሳየኝ። ምንም በራስሽ አፍ አምነሽ እኮ ነው የተናገርሽው። በቃ አላውቅም። እንዴት እንደዚህ ታደርጋለሽ? በቃ የፈለግከውን ነገር ማድረግ ትችላለህ። እስካላመንክ ድረስ ምንም ማድረግ አይደለም። አላምንሽም። ካሁን በኋላ ልጅሽ አይደለም። ወይዘሮ ሰናይት ምንም ቢዋሹ ሁሉንም ነገር ልጆ ታውቋል። ቢያስተባብሉም ምንም የሚለወጥ ነገር የለም። ቪዲዮ ላይ ራስዎት ነው የተናገሩት። ልጅቷ እንደዚህ የጅብ መንፈስ እንዲጫወትባት ያረኩት እኔ ራሴ ነኝ ብለው ሁሉንም ነገር ቃል በቃል ሲናገሩ ነበር። ያን ቪዲዮ ደግሞ እሱ ብቻ ሲሆን አንተ የመጣኸው ግን ሰው ልታጣላ ነው እንዴ? አንተ ራስህ ምን ልትሆን ነው እዚህ እየመጣህ? ሰው ሊያጣላ ነው ያሉት። እርሶ እንደዚህ አይነት የሸይጣን ስራ እየሰሩ ደግሞ ሰው ሊያጣላ ነው ይላሉ እንዴ? እርሶ አያፍሩም? በዚህ እድሜዎት እንደዚህ አይነት በህግ እንደሚያስጠይቆት ያውቃሉ? ቆቆቆቆ እርሶ ነው ሰው ሊያጣሉ ነው የሚሉት እኔን ነው? እርሶ ጻድቆ ነው። ምን እንዳረጉማ አየን። የልጆትን ሚስት ቆይ አንዴ ጣልቃ ትግባ። የልጆትን ሚስት ምን እንዳረጉ በጅም መንፈስ በሰይጣን ያውሬ መንፈስ ምናምን እዛ መተት ምናምን አስመትቶባት አይደለ? ይሄ ራሱ በህግ ያስጠይቆታል። ቀሪ ዘመኑ ማለት ነው እስር ቤት ሁላ ሊበሰብሱ ይችላሉ። እስቲ እንግዲህ ሳይሆን ማለት ነው እስር ቤት ይበሰብሳሉ።
እንዳይጠራጠሩ። እስቲ እንግዲህ አይደለም በጣም መበጥበጥ ነው ያስከው። ከርሶ ይበለጠ ከርሶ አልበስም። እኔስ ልጄን ለማዳን ከርሶ አልበስም። የዘር ጅብና ተኩት እኮ የሰይጣን የዲያብሎስን ስራ እኮ ነው የተኩት እኮ። እኔ ከየት አምጥቼ በቃል በቃል እኮ ተናግሯል። ምንም ችግር የለም። ባልወልደውም ከመቃብር አንስቼ ከወደቀበት አንስቼ አሳድጌ ለወርቅ ለማረግ አበቃሁት። ምንም ሎግ ለማረግ ያበቃሽ ነገር የለም ካልክ የራስ ጉዳይ። ልጄና ቤተሰቤ ለበታሹ አችለሽ ከዚህ በላይ መፈለግሽ አንቺ እናት መሆን ራሱ አቺ አይደለም። አዎ አቺ እንዳንቺ አይነት እናት በምድር ላይ የለም። በቃ ይሁን። አሁኑኑ ሄጄ ነው ማመለክተው። እጅ ከፍንጅ ነው ማስይዝሽ። ታያለሽ እኔ ላይ ያረግሽው ነገር ሁሉም ሰው ነው የሚያውቅ። በቃ ተረጋጋ። ምንድነው የምንረጋጋው? እንዴት እንደዚህ ታደርጊያለሽ? ወይኔ እናቴ እኮ ብዬሽ አምኜሽ ነበር። እንዴት ባለቤት እንደዚህ ታደርጊያታለሽ? ምን ማለት ነው? ዞር በል። ቤቴን እኮ ነው የበተሽው። ያንተን ቤት ሚስት ምን ዳርክሻ ታውቀሻል? ምን ዳርክሻ ታውቀሻል? እባክሽ ወይኔ ተረጋጋ። ትሰሚኛለሽ? አንቺ እናቴ አይደለሽ። እሺ ሰማሽኛ? እናቴ አይደለሽም። አዎ ገደል እንደዚህ ተናዶ ባለቤቴን ምን ዳርክሻት? ተረጋጋ። ተውጫታለሽ። ከሁን በኋላ ባለቤቴን ምን ወይዘሮ ሰናይ አንተ ዞር በል። እንዴት እንደዚህ ይናገራሉ? ልጆት የማይሆን ሁኔታ ውስጥ ነፋስ እንቀበል። እኔ እናንተና ነፋስ እንቀበል። ሰማሽኛ? ነፋስ እንቀበል። አለቅሽም ነው ያዘው። በቃ ወይዘሮ ሰናይት ትልቅ ሰው አይደሉ እንዴ? እንዴት እንደዚህ ያደርጋሉ? ና ነፋስ ተቀበለን። ዛሬ የትም አንሄድም። ውድ ተመልካቾቻችን እንግዲህ ከ5 ደቂቃ በኋላ ነው ተመልሰን የመጣ ነው። እንግዲህ በእናቱ ቤት መጥቶ እንደዚህ አይነቱን ነገር እንግዲህ እኔ እሳቸው ትልቅ ሰው ናቸው፣ ግን እኛ እንደ ትልቅ ሰው አድርገን ብናስባቸውም ብናከብራቸውም እሳቸው ግን መቅለልን ነው የመረጡት። ከእድሜያቸው ውጭ የሆነ ስራ ነው የሚሰሩት። ከአነጋገር ጀምሮ ልጃቸው ትዝታው መልካም ባል ነው። ይህንን ከአንዴም ስንቴም ተናግሬያለሁ ለእናንተ። መልካም ባል ነው ብያለሁ። ለሱ እንደዚህ አይነት ነገር በዛ ላይ ደግሞ ውድ ተመልካቾች ቪዲዮ ኦልሬዲ ተለቋል። ሀገር ምድሩ አይቶታል። አዎ ትዝታው የእሳቸው ልጅ አለመሆኑን በቃ እናንተም አይታችሁታል። ምንም ይዋሽ ነገር የለም። ይሄ ልጅ በዚህ ሰዓት 2 ነገሮችን እያስተናገደ ነው። አንደኛው የእናትነት ጥያቄው እናቱ እንዳልሆነች አውቋል። ሁለተኛው ሚስቱ አሁን ላይ በምትሰቃየው እንግዲህ በመንፈስ ልንለው እንችላለን ስናጠቃልለው በዛ ውስጥ ነች። በዛ ስቃይ የተሰቃየች ነች። ለዚህ ምክንያት ደግሞ ተጠያቂው አንደኛ ወይዘሮ ሰናይት መሆናቸውን ራሳቸው በገዛ አንደበታቸው ነው ያረጋገጡልን። ገና ረጅም ርቀት እንሄዳለን። ምክንያቱም ይሄ ነገር እንዴት ተሰራ፣ እንዴት ተፈጠረ፣ እንዴት ሆነ የሚለውን ነገርም በጥልቀት የምናጣራ ይሆናል። ትዝታው ውጪ ተነጋግረን ነው አይገባ ነው። እንደ ቅድሙ ስሜታዊ ላለመሆን ሞክር። እንደዚህ ነው ያለልም። አንተ ምንም ነገር ብታረጋ አይፈረድብም። በእውነት ጠንካራ ሰው ነህ። ያለፉትን ጊዜያቶች እኛ ማናችንም ልናረጋቸው ማንችላቸውን ነገሮች ነበር ስታረግ የነበረው። ምናልባት እኛ ልንጸየፋት እንችላለን። አንተ ግን እኔ እንጃ ምን እንደምል አላውቅም። ስላንተ ቃል የለኝም። መልካም ሰው ነህ። እግዚአብሔር ደግሞ ለዚህ ለከፈልክበት ነገር ዋጋህን እንደሚከፍልህ በጥሩ ነገር በበጎ ነገር እንደሚክስህ ተስፋ አረጋለሁ ሳይሆን የምር ይክሳል። እግዚአብሔር ፈጣሪ ይክሳል። የሰራው በጎ ነገር ነው። እስቲ አሁን ለመወያየት እንሞክር። መፍትሄ እንግዲህ ወደ መፍትሄው ከመሄዳችን በፊት መጀመሪያም እሳቸው ስለመተቱ ስለምናምኑ እያንዳንዱ ነገር በጥልቀት እንትን ይላሉ። ግን ትዝታው በዚህ ሰዓት ከሚስቱ እንግዲህ ሚስቱ የሰው ጅብ ናት፣ የሰው ጅብ ወልዳለች በሚል እንትን ውስጥ ነው ያለችው። ማለቴ አው ወደ ሰው ጅብነት የመቀየር የተለያዩ ነገሮችና ግን ውጪ
ቃል ግባልኝ ብሎ ውጪ ግን ቃል ግባልኝ ያለው ነገር አለ ከሚስቴ ጉዳይ ውጪ አንዴ ለ5 ደቂቃ የሚውል ለ10 ደቂቃ የኔን ጉዳይ ባንደበቴ ተረጋግቼ ልስማው ላረጋግጥ እርሜን ማውጣት ፈልጋለሁ ነገሮችን መቀበል ፈልጋለሁ ነው ሲል የነበረው እሺ ወደ ሚስቱ ጉዳይ አንዴ ከመግባታችን በፊት እዚህ ጋር ራስ መታት የሆነበት የሱ ትልቅ ጉዳይ አንገብጋቢ ጉዳይ አለበት ለራሱ እንጀምር ወደዛ ጉዳይ ከወይዘሮ ሰናይት እንጀምር ወይስ ከትዝታው እንጀምር ወይዘሮ ሰናይት እኔ ካሁን ባላ ልታገሱትም ካሁን ባላ እንደ ወጣት ማቅለል ካለብኝም እርሶ ላቀሎት ይችላልው ስለዚህ በዚህ ደግሞ ትዝታው እንዳትታዘበኝ እያደረጉ ያሉት ነገር በተለይ ደግሞ ዛሬ ታረጋግጠን የምርም በዚህ ነገር እጆ እንዳለ ተናግሯል ግን እኛ በሚጨበጥ ነገር ካረጋገጠን ወይም ደግሞ ያንን ነገር እንትን ካለን ለሚጠብቁት ነገር ራስዎትን ያዘጋጁ አንድ ነገር ልንገሩት በጣም ምን እንደተማመኑ አላቅም ምድር ነው የተማመኑት ነገ የሚሞቱባት ምድር ምንድነው የተማመኑት ደም ግፊትና ሌላስ ልቀጥሉት ተዛማጅ በሽታ እንዳለበት ትዝታው ነግሮኛል ያው መቼስ የሰው ልጅ ሲሞት ደስ አይልም ግን በህይወት መንገድ ምን እንደሚፈጠር አይታወቅም ስለዚህ ከሚናገሩት ነገር ይቆጠቡ ጭራሽ የልብ እየተሰሞት ነው እኔ ምን እንደምል አላቅም ለማንኛውም ወደ ባለቤቱ ጉዳይ ከመሄዳችን በፊት የእናትነቱን ጥያቄ መስማት እንፈልጋለን አንድም ሳያስቀሩ ምንም ሳያጎሉ ቃል በቃል እያንዳንዱ ነገር ይንገሩ እናትነቱማ እኔ እንግዲህ ብዙ ጊዜ ልጅ ለመውለድ አልታደልኩም አንድ ጊዜ ገና በልጅነቴ ነው የ8 ወር አካባቢ አስወረደኝ ከዛም በኋላ ብዙ ሞከርኩ ልጅ ለማግኘት አልታደልኩም ከብዙ ጊዜ በኋላ እኔ እሱን ያገኘሁት ወደ አባቴ መቃብር መላለስ ነበር አባት ሞቶብኝ ትዳሩን በምኑም ብለውም ልጅ ለመውለድ አልታደልኩም እንግዲህ እሱ የእግዚአብሔር ፈቃድ ሆነ ምን ይደረጋል አላገኘሁም እና ትዝታውን እኔ ያገኘሁት አባት ሞቶብኝ ነበር አባቴን በጣም የምወደው አባቴ ነው የሞተብኝ አባቴ ሞቶብኝ እኔ አባቴ መቃብር መላለሳለሁኝ ያው ለማጽዳትም ለዝክሩም ጊዜ ለምንም ጊዜ መቃብሩን ሳላይ አሉልም በዛን በመመላለስበት ወቅት አንድ ቀን ትዝታው እዛ መቃብር አካባቢ ህፃን ልጅ ትዝታው መሆኑን በኋላ ነው እኔ እንትን ያልኩት እንትን መቃብር አካባቢ ልጅ ሲያለቅስ አገኘሁኝ ይዤ ወደ ቤቴ መጣሁ ትዝታው ያልኩትም የአባቴ ትዝታ ነው በሚለው እንትን ነው ትዝታው ብዬ አገኘሁት እግዚአብሔርን አመሰገንኩ ልጅ ከራሴ አብራክ መውጣት ማግኘት ባልችልም እግዚአብሔር በተዘዋዋሪ መንገድ ሊሰጠኝ ብዬ እንደ ልጅ አርጌ አሳድጌ እሱም ሳያቅ አሁን እውነት ለመናገር ትዝታው የማን ልጅ ከየት ይምጣ ከምን ይምጣ ምንም የሚታወቅ ነገር የለም አላቀውም ምክንያቱም ምን እዛ ጋር አገኘሁት ወሰድኩት እና ትዝታውን አገኘሁት እኔም ልጅ አገኘሁ ብዬ ልጄን ይዤ ልጅ እግዚአብሔር ሰጠኝ ማንም ሳያቅ የወደቀ ልጅ ነው ሳይባል አካባቢን ቀይሬ በወቅቱ እሱ ልጄ ነው ብዬ ከሱ ጋር ተሰድጄ እሱም ብቻ በማሳደግ እኔ እድሜን ገፋው ለዚህ ደረሰ እንግዲህ በማላቀው መንገድ እንግዲህ ያላቅም አዳም ደረሰ ና ተመለስ ና ውጣ ና ውረድ በማይባልበት ደረጃ ላይ ሲደርስ ደግሞ ለስራ ብሎ ሄደ ስራ ያዘ ሳላቁ ሳልሰማ ደግሞ አገባሁ አለ እኔ ይሄንን ነው እንግዲህ የሱን ህይወት ማቀው እኔ ምንድነው ማቀው ሌላ ነገር ትዝታው ማሳደጌ እኔ ኃጢያት ነው እንዴ የወደቀ ልጅ አንስቼ ልጄ ማለት ኃጢያት ነው እንዴ እናቴ አይደለሽም እስከመባል ድረስ ምደርሰው ወይ ከናቱ ደብቄ ወይ ከአባቱ ደብቄ ወይ ከዘመዶቹ ደብቄ አይደለም እኔ ዘመድ አዝማዱን አንድ ነገርም አላቅም አንድ እሱን ብቻውን አገኘሁት እንደ አንድ ፍሬ ነው ከመሬት አንስቼ ቤቴ ወስጄ ያሳደግኩት ዛሬ ላይ የመጨረሻው እንትን ሲሆን ነው
እንግዲህ አንድ ጥያቄ ልጠይቆት። ታዲያ እርሱ እንደዚህ መሆን ለምንድን ነው? ምናልባት ሌሎች እናቶች እኔ እርሱ በፊት ስላሳለፉት ነገር ማውራት አልፈልግም። አሁን ላይ ግን ምንድነው እንደዚህ የልብ የሚሰማት? ለምንድነው ትቤት የተሞላበት አነጋገር የሚያናግሩን? ልጆት ልቡ ሊሰበር እንደሚችል አያውቁም? ይሄንን ነገር ሲነግሩት ምንድነው ትቤት ማለት? አነጋገሩ ልክ አይደለም። ቀደምም ቢሆን ከ25 ደቂቃ በፊትም ቢሆን ስንከራከር የነበረው እንዲሁም ደግሞ ትናንትም ከትናንት ወዲያም ከዚህ ባሰ ነገር ነበር። ምንድነው ከዚህ ባሰ ነገር? እኔ ምን አጠፋሁኝ? እናቴ አይደለሽም ሲለኝ ምን ልበል? ለሱ እኮ ነው ህይወቴን የጨረስኩት። እድሜን ጉልበቴን ጨርሼ እኮ ነው ያሳደግኩት። ልጅ ማሳደግ ቀላል ነገር ይመስልሃል እንዴ? ለነገሩ እናንተ አታውቁትም፣ ገና ናችሁ። ልጄ ብዬ እኮ ነው ሁሉን ነገር አንድ እናት የማታጓድለውን ነገር አሟልቼ እናቶኜ እኮ ነው ያሳደግኩት። እንዴት ነው እናትነቱን ተነስቶ በአንድ ጊዜ የሚፍቀው? እኔ ልጅ ማሳደግ ቀላል ነው ከባድ ነው የሚል ሐሳብ አላነሳሁም። ልጆትንማ እንደዚህ ቢያሳድጉ ኖሮ አሁን ላይ የልጆት ሚስት ላይ አይጨክኑም። ሲቀጥል ደግሞ ማለት ነው የራስ ጉዳይ ባሳደግኩ አይነት አነጋገር ነበር ሲናገሩ የነበሩት። ካሜራማንን ላስጠራው፣ አንዴ አድምጡኝ፣ ላስጠራውና ቪዲዮን ላሳዩት፣ የተናገሩትን ቃል በቃል ላሳዩት አለ እኮ ይኸው ካሜራችን እዚህ ጋር ቁጭ ብሏል። ስለዚህ ለምንድን ነው እንደዛ እንትን የሚሉት? እኔ በእርሶ ቦታ ብሆን እናቴ አይደለሽም ሲለኝ እኔም እኮ ስሜት አለኝ። ልጁን እኮ በልጁ ሞራልና በልጁ ልብ ላይ ሞራል አለኝ እኮ እኔም ምን ታርግ ነው የሚሏት ሚስቱን ባለቤቱን? እናትየዋ ናት። እሱ ሰርቆኝ ሄደ ካለች የኔ ልጅ አይሰርቅም በሚለው እንትን እልህ ውስጥ ተገባባን እንጂ እኔም ልጄ እኮ ጥሩ ሚስት አግብቶ ጥሩ ህይወት እንዲኖር ነው ፍላጎቴ። ልጄን የምፈልገው እና ልጄን የማልፈልገው ይመስልሃል? እንደዛ ነው የምፈልገው። እናትየዋ ግን ዘርፎኝ ሄደኝ ስትል ከነሱ ዘር አትቀላቀልም አልኩት። እኔም እኮ ለሱ በማሰብ እንጂ እኔ ኃጢአት ለመስራትና ወይም ሌላ ነገር ለማድረግ አይደለም። እናትየዋ የምትለው ሰምተሃል? ዘርፎኝ ለሱ የሚያስበው አይመስለኝም። ለእኔ ምንም አስበሽ አይደለም። ለእኔ ብታስቢማ ደስታሽ ነበር፣ ሐዘኔ ነበረ። ምን ማለት ነው? ምንጠቀማለን? ምንድነው ሌላ ጥቅም? እንዴት ታደርጊያለሽ? አንተ ጥሩ ቦታ እንድትወርቅ፣ ጥሩ ደረጃ እንድትደርስ፣ ጥሩ ሚስት እንድታገባ ሁሉን ነገር ለራሴ ያውቃለሁ። እንግዲህ አንተ ማወቅን እኔ አላወቅኩም። እኔ ደግሞ የእናትነት ስሜቴ ያንን ስላዘዘኝ ነው። እናትነት ይቅርብኝ። ያንቺም ተይው፣ ቆርጦልኛል አንዴ። እሺ፣ ስለ አባት የምታውቂው ነገር አለ? እኔ ስለ አባትም ስለ ዘርህም የማውቀው ነገር የለኝም። ነገርኩህ እኮ ልጅ ሲያለቅስ አግኝቼ ጠቅልዬ ይዤ ወጣሁ። በዛን ጊዜ እንደ ዛሬው ስልጣኔም ቢኖር ተቀርጾ የሚታይ ነበረ። ይዤህ መጣሁ እንጂ እኔ እናቱ ነኝ አባቱ ነኝ የሚል ሰውም አልመጣም። ተደብቆም አይቶ ተከታትሎ ቤቱንም አይቶ ልጄ ነው ያለም ሰው አላገኘሁም። እንግዲህ እኔም ልጅ አገኘው ብዬ በደስታ ሳሳደግኩህ ልጄ ነህ ብዬ። እኔ እንደዚህ በሆኑን ይሄ ቀን መምጣቱን ባቅ ምነው እኔ መሀን እንደሆንኩ በቀር ይሻለኝ ነበረ። ራሴንም ጠብቄ እኖራለሁ። አንተ ለቁም ነገር ለትልቅ ደረጃ ትደርሳለህ ብዬ ነው እንጂ ራሴን ከፍ ዝቅ አድርጌ የኖርኩት ይህቺ ቀን እንደምትመጣ አላወቅኩም። እናትነት መካዴን አላወቅኩም ነበር። መጀመሪያ ካድሽኝ አንቺ ነሽ። ከእናቴ እኮ ነው የለየሽኝ። የእናት ፍቅር ሳላገኝ እኮ ነው ያደግኩት። ምን እያደረግሽ እንዳሳደግሽ ታውቂያለሽ። የእናት ፍቅር አንተ ጎሎብህ ነበር። በስንት ዓመት የሥራ እንደጀመርኩ ታውቂያለሽ አይደል? ያንቺን ቤት እሞላለሁ ብዬ ነው እናት አለኝ ብዬ እናቴ በስለሽ። እንግዲህ እናትህ ነኝ ብዬ ነው ቁጭ ያልኩት። ያንተን አላውቅም። እናት እኔ ለምን እንደሆነ አላውቅም። ትዝታው ስታለቅስና እንደዚህ ሆድ ብሶ ስታወራ ይከፋኛልና ምን አይነት እድል ያለኝ ከእናት የለኝ። አገናኘው ነበር ግን አላውቃትም። ምን ይደረግ እንደ እድል ሆኖ አላውቃትም። እናትህም ስላልፈለገች መሰለኝ ጥላ ሄደችው። ምንም እናትነት ትርጉም ነው፣ መወለድ ትርጉም ነው። እናቶኛ አሳድጌያለሁ እማዬ ብለህ ኖረሃል። ምንም ሁን በአቅሜ እግዚአብሔር አቅሜ በፈቀደው ሁሉ
አሳድጌሃለሁ። ተምረሃል፣ አድገሃል፣ ትልቅ ደረጃ ደርሰሃል። እንግዲህ አሁን የራስ ምርጫ ነው። እናት አለመሆን መሆን እኔ ችግር የለብኝም። ሲፈጥረኝም እናት እንዳልሆን ፈጥሮኛልና እናቴ ባትሆኝ ይሻለኛል። ምን ነው እዛ በተቀመጥኩ በቦትኩ ኖር፣ ምን ነው ባላነሳሽ ኖር። አላወኩም። ይሄ ቀን እንደሚመጣ ባቅ ኖሮ እኔም አላነሳም። ባታነሽ ይሻለኝ ነበር። እውነት ፈጣሪ ማውቆ ነው ለአንቺ ልጅ አልሰጠሽ። እንኳን ማሩሽ። እሺ ቢያንስ ይህንን ጉዳይ ወደ ኋላ ገፋ እናርገውና ትዝታው እንውጣ። እሺ ካሜራውን እናቋርጠው። በቃ አልቅሰም ይውጣል በቃ እሺ እኔ ምንም አልልም። ያለ በቀብሎሽ ሚስቴክ እያዩ ነው በልጆት ማልቀስ። ልጆትን ለማጽናናት እንኳን የልጆትን እንባ ለማበስ ራሱ ፈቃደኛ አይደሉም። ምን ማድረግ ይችላል? ስጋውት ስላልሆነ ነው። ከርሶ ማጽን ስላልወጣ ነው። እናት ያልሆነ እናት። አዎ ለዚህ ነው። አንተ ደግሞ ነገር እያባባስክ ነው። ነገር እንተ ለምትለው እያባባስክ ነው። ልንገሮት እንደፈለገ መተርጎም ይችላሉ። እንደፈለጉ ይተርጉሙት፣ አይመለከተኝም። ደስ ያሉትን ይበሉ። ምክንያቱም እኔ እርሱን ገና ልንገሮት አሁን ባሉት ነገር ጥፋተኛ ሆኖ ከተገኙ ገና እስር ቤት ላስገባው። ከዚህ በኋላ ምን ይቀርብኛል ብለህ ነው? ምን ይቀርብኛል? ምን ተማምኖ ነው እንደዚህ? እድሜም ገፍቷል። ምን ዋጋ አለው ብለህ ነው? እድሜውት ቢገፋም ማለት ነው ከልጁ መከዳት በላይ ምንም የሚደርስ ነገር የለም። ልጆትን ቀድሞ የከዱ እርሶ ቢሆንስ? እኔ አልከዳው። ከነጋገር ጀምሮ እንዴት ነበር ሲያወሩ የነበሩ? እንዴት ነው ያወራሁት? እንዴት እንዳወሩ ላስተውሱ ደግሜ። አንቺ ሰው አይደለሽም። እሺ ትሰሚኛለሽ? እናት መሆንም ራሱ አይገባሽም። በቃ ትዝታው ተው። እንዳንቺ አይነት መጥፎ ሴት እሳቸው የማይሆን ነገር ቢናገሩ አንተ ግን የማይሆን ነገር ምንም አይሆን ነገር አይደለም። የኔ ያህል በቀን ብሏስ ልጅ ምን እንዳደረገችው አይታል። ምን ያህል የልጅ ፍቅር እንዳለ ታውቂያለሽ እኮ። አይሆንም ልጅህ አይደለም። ያንቺ ስራ እኮ ነው። አንቺ ያደረግሽ ውጤትሽ ነው። ይሄን ያህል ጥላቻ እንዳለሽ በቃ ምንም አላራኩ። እንኳን ካንቺ ቤት ወጣሁ። በዚህ ሁኔታሽማ አንድ ቀን ትገይ ነበረ። እንኳን ማህኑሽ ምን የተረገምሽ እናት እንደሆንሽ ወይ አንድ እናት እንዴት ልጇ ላይ እንዴት እንደዚህ ያን ነገር ታደርጋለች? ይሄን ያህል ጭካኔ እንዴት ልጅሽ ላይ? የኔ ሲሆን እሺ ይሁን አርግሽኛ እንዴ። አሁን በትክክል የልጆት ሚስት ላይ ያረጉትን ነገር በትክክል ይናገራሉ። ምንም የምናገረው ነገር የለኝም። ጨርሻለሁ። ይነግሩናል። ምንድነው ያረጉት? ምንም አልናገርም። ምንም የምናገረው ነገር የለም። ጨረስኩኝ። ምንድነው ማለት? ምንም የምናገረው እኔ ቤተሰብ እንደዚህ አድርገሽ ለማት ተናገር። እሺ አሁን ምን ትናገራለሽ? ቤተሰብ ሚስት ምን ጋርሽ ትናገራለሽ? ልጅ ምን ላይ እንዳለ ታውቂያለሽ? ምን ትናገራለሽ? ሰባቸው ናቸው። እሺ በቃ ትናገራለሽ። ልቀቃቸው። አሁን ሁሉንም ትናገራታለሽ። ይነግሩናል። እሺ ባለቤቴ ምን እንዳደረግሻት እውነቱን ታወጫታለሽ። ጥሩ ነው። እሺ አሁንስ ይነግሩናል። እኔ ልጄ ምንድነው የምነግርህ? ባለፈው ንገሩኝ። እያንዳንዱን ነገር ለቀልድ አይደለም የመጣሁት። አይገባዎትም እንዴ? ንገሩኝ። ምንድነው ያረጓት? ገና ከመጀመሪያው ጊዜ ጀምሮ ያረጓትን ነገር ይንገሩኝ። እየጠበቅኩን ነው። ምን አለ አንተ ብትተወኝ? አልተውትም፣ በፍጹም አልተውትም። እኔ ብትወት ልጆት አይተውትም። እየጠበቅኩን። በቃ ባለፈው እንደነገርኩ አሁን ይንገሩኝ በትክክል። እንዲያረጉ እንዲህ ምናምን አይበሉ። ላስወጣው? አዎ እሱ ፊት መናገር አልወጣም። ሁሉንም ነገር ዝታው። እሺ ለእኔ ይንገሩኝና ልንገራ። ሚስት ወደ ቀድሞ ጤንነቷ እንድትመለስ አትፈልግም?
እፈልጋለሁ። እዛ ይሄ ምናምን ጣዖት ምናምን መተት ያስመተቱበት ጋር ሄደን ያንን ነገር እንትን እንዲሉ ነው የምናደርገው። ምንም ነገር እናሳስራቸዋለን። የእሷ መታሰር የኔ ልጅ አይመልሰውም። እሺ በእናትህ ላስቸግር። ኦርቶዶክስ ና። ስለዚህ በእምነት በፈጣሪ ታምናለህ፣ ይመለሳል። ልጅህም ባለቤትም ወደ ነበሩበት ጤንነት ይመለሳሉ። አንዴ 5 ደቂቃ ብቻ 5 ደቂቃ ቁጥር ከ5 ደቂቃ ካለፈ ራስህ በሩን ገንጥለውም ቢሆን ሰብረው ግባ፣ ችግር የለውም። ግን 5 ደቂቃ ብቻ ሁለታችንን ተው። ትሰሚኛለሽ? አንቺን ግን አልተውሽም። ዋጋሽን ነው የምሰጥሽ። ይሄ ነገር ብቻ ይለቅ። ዋጋሽን ነው የምሰጥሽ። እስከ ዛሬ ላደረግሽው በሙሉ ልጄ ላይ ላረግሽው በሙሉ አሳይሻለሁ። ማን እንደሆንኩ ታይኛለሽ። እስቲ ተከተለው፣ በሩን ዝጋው። ልጆት ሰይጣን እየሆነ ነው አሁን። በዚሁ ከቀጠለ ከዚህ ባሰ። ለምን እንደዚህ እንደሚሆን ያውቃሉ? የዋህ ስለሆነ ይህ ሁሉ ነገር የሚደርስበት ለዛ ነው። አሁን ይነግሩኛል ቃል በቃል ልጆት ወጥቷል። እርግጠኛ ነኝ ነፃ የመሆን ስሜት ይሰማዎታል። ስለዚህ ያረጉትን ነገር ይነግሩኛል። የሄዱበት ሳይቀር ቦታ፣ የጠጡትን ውሃ፣ እያንዳንዱን ነገር እየጠበቅኩ ነው። ያው ባለፈው ተነጋገርን አይደል እንዴ? ባለፈው አትበሉ። ባለፈው ነው። እኔ አሁን በትክክል እያንዳንዱን ነገር ይንገሩኝ። በቃ እነሱን ለማለያየት የሆነ ነገር አደረግን። ምንድነው ያረጉት? እንደዚህ ይሆናል የሚል ነገር እኮ ምንድነው ያረጉት? ምንም እንግዲህ በቃ ልጁ እንዴት እብድ እንደሆነ ያዩ ነው። በልጆት ስሜት አይጫወቱ። አሁን ምንድነው የምትለኝ? ምን አድርጊ ነው የምትለኝ ታዲያ? በቃ እንግዲህ አንድ እንደዚህ የሚያለያይ ሰው አለ። እንደዚህ በመተት በምናምን ይለያያሉ። አይዞሽ አሉኝ። እኔ እንዳውም እንደዚህ አይነት ነገር አላቅም። ተነስቼ ሄድኩኝ። ከፈለክ እዛ የሄድኩበት እንትን ልንሄድ እንችላለን። እና እንደዛ ያደረገች ልጅ ነች። እኔ እንዳውም ልጅ ናት ተብዬ ሲሄድ ልጅቷም ራሷ የሰው ጅብ ነች አሉኝ። እንደው ከሄዳችሁ እንሄዳለን፣ ካልደበራችሁ የመቃብር ስፍራ ነው፣ እዛ እንሄዳለን። እኔ እንደዚህ አይነት እንትን እኔ እንጃ። ቢፈቱ እንሄዳለን፣ አሳይሃለሁ። በቃ ለእኔም ንስሐ ነው፣ እንሄዳለን። የሚነግሩኝ ነገር የለም ሌላ። ወደ ስፍራው ከመሄዳችን በፊት አንድ ነገር ግን ይወቁ። አንድ ነገር ለማድረግ ቢያስቡ ግን ውርድ ከራሴ አንድ ነገር ወደዛ እንሄዳለን። የሆነ ነገር ለማድረግ እንኳን ቢያስቡ በቀላሉ አልፈልግም። እኔ ራሴም ሳይ ራሱ እኔ እንደዛ አይነት ነገር ይመጣል ብዬም አልገመትኩም። እኔን ለማለያየት እንዳረጉ እኮ አየሁ። አይ ለማለያየት ነበር እንጂ የእውነት አንተ ብነግርህ አሁን አታምንም። ለማለያየትና እሱን እንትን ለማለት ከዛ ቤተሰብ ሌባ ከተባለበት ቤተሰብ ለማውጣት እንጂ እኔ ይህንን አስቤ አይደለም። እኔ ራሴም ነገሮችን ሳያቸው አሁን ለራሴም አይምሮዬም ትክክል አይደለም። ሄደህ ማረጋገጥ ትችላለህ። እንሄዳለን። የእውነት አንተ አሁን አታምንም። እኔ እንደዛ አይነት ቦታም ሄጄም አላቅም። ልጄ እንዲሆነ ሌባ ተባለ። ሌባ ከተባለበት ቤት ፍቅር ይዞት ገባ። ምን ይሻለኛል ብል እንደዚህ ብለው አማከሩኝ። እኔ ከሱ የምትሸሽና ለጊዜው ራሷን ስታ ወደዛ እሱን ጥላ የምትሄድ ነው እንጂ መሰለኝ እንደዚህ አይነት ደረጃ ይደረሳል ብዬ እኔ ራሴም ራሱ አላመንኩም። ምንም ቢሉ ይሄ አሁን መጨረሻ ያሉትን ነገር አላምኖትም። እኔ ለራሴ ነው የምናገረው። ይሄ ለራሴ ራሴን ጸጸት ነው እየተናገርኩት እንጂ ያለሁት ማንም አመነ አላመነም ሊያመንም አይቻልም። ምክንያቱም ይሄ ነገር ሆኖ ነው ያያችሁት። እኔ ግን ሳየው ትዝታው ምንድነው? እንዴት ገባ? ቆይ አይደለም። ቆይ አንዴ ምንድነው? 5 ደቂቃ ራሱ እኮ አልሞላንም ገና። ከዚህ በላይ መጠበቅ አልችልም። ምን ነግረኝ ከሆነ ንገረኝ፣ ወይስ አንተም እየደበከኝ ነው? እኔና እናትህ የምንሄድበት ቦታ አለ፣ አንድ ቤተክርስቲያን። እሺ እኔና ወይዘሮ ሰናይት ቤተክርስቲያን መሄድ አለብን። ምን ትሰራለች? አንድ ሚስጥር እዛ አለ ማወቅ ያለብን። አንተ ግን እዚህ ከአንደኛው ልጅ ጋር ወይም ከካሜራማኑ ጋር ከአንዳቸው ጋር ትቆያለህ። እኔ የትም አልቆይም፣ አብሬ ነው የምሄደው። ሰማኛለህ? እስከ ዛሬ ድረስ ያሳለፍኩትን ነገር ታውቃለህ። ልጅ ምን ላይ እንዳለ እየተሰቃየ እንደሆነ ታውቃለህ። ስለዚህ አሁን አብሬያችሁ ነው የምሄደው። ማድረግ ያለብኝ በሙሉ አደርጋለሁ። በቃ ሌላ ምንም ነገር አልፈልግም።
አሁን እንሄዳለን አንሄድም? ለምን ምን እየጠበክ ነው? ለምን ነው አንሄድም? ትሰማኛለህ? እንሄዳለን አልኩህ እኮ። እየሰማኝ ነው? እየሰማኝ ነው ወይ? ምንም ትዝታ የለም። ተነሳው፣ ተነሳ እባክህን። ምንድን ነው የነገረችህ? ለአንተስ ምን ብትነግረህ ነው መሸፍንላት? ወይስ አብራችሁ የሆነ ነገር አላችሁ ከእሷ ጋር? ንገረኝ። ምንድን ነው የምትዘጋው? ይኸውልህ ተረጋጋ። ምንም የምረጋጋው ነገር የለም። ይኸውልህ በቃ እሺ፣ እውነቱን ልንገርህ። ንገረኝ። ይኸውልህ እኔ እንደዚህ ሆንኩት መጀመሪያ እዛ ቦታ አንተ እንዳትሄድ ፈልጌ ነው። በቃ ለምንድን ነው የማልሄደው? ለምን እንዲህ እንዳልኩት ታውቃለህ? የሆነ ነገር እንዳትሆን ፈልጌ ነው። ለልጅ ስለምታስፈልግ ነው። በቃ ካልክ እንሄዳለን። ግን እወቅ፣ አስታውስ፣ የመቃብር ስፍራ ነው የምንሄደው፣ ቤተክርስቲያን አይደለም። የትም ይሁን ለልጅ ስል የትም ሲኦልም ቢሆን እገባለሁ። እየሰማኝ ነው? በቃ እንሄዳለን። እኔ ለራስህ ብዬ ነው፣ ሌላ ነገር አይደለም። ምንም ለእኔ የሚባል ነገር የለም። እንሂድ። ይቀጥሉ። አንተ በእኔ በኩል ዝም ብላችሁ ለማንኛውም አካባቢያችሁን እያያችሁ ወደዚህ እንግዲህ ይዤዎታለሁ። እኔ ችግር የለውም። እንዳጠለኝ እስቲ እዚህ አካባቢ ነበር። ሴት ብትሆኝ ነው በኢየሱስ። እዚህ ውስጥ አሁን ምን ትሰሪያለሽ? ምን አይነት ገደል ነው በእግዚአብሔር! እንዴት ነው እኔን የምንወርደው? ኑ እሺ፣ ኑ። የሰውት ለማበላሸት እዚህ ድረስ መተሽ። ቆይ አሁን እንውረድ። በዚሁ እንውረድ። እኔ ይዞታለሁ፣ ችግር የለውም። ኑ። ኧረ እንዲህ የራቀም አልነበረም። በተደጋጋሚ ነው ካሜራማን ና፣ ይሄንን ነገር በደንብ ታሳይልኛለህ። ና። ይኸው ይዞታለሁ፣ ችግር የለውም። ምን አይነት ጉድ ነው? ቆይ ምን ያክል ጊዜ ነው እዚህ የተመላለሱት? እኔ አንድ ቀን ነው የመጣው። እርግጠኛ ነው ልጅቷ እዚህ ነች? የሰው ጅብ ናት ያሏት ልጅ እዚህ ነች? እየፈለኳት ነው። እስቲ በዛኛው ጋር እንሂድ። በዚህ እንሄዳለን። ኑ። እሺ። ምን አይነት ሴት እንደሆንሽ በስመ አብ! ምን የተረገምሽ እንደሆንሽ። የልጅሽን ቤት ለማበላሸት እዚህ ድረስ ትመጣ? ወዴት ነው የሚሄዱት? ተመልሰው ወደዚህ እንፈልጋታ፣ ወደዛ አይደለም። እሺ ምንድነው ትዝታው? ምንድነው የሚያስለቅስ? ትዝታው ይኸውልህ፣ ለዚህ እኮ ነው አትምጣ ያልኩ። ገና መቃብር ስፍራው ራሱ አልደረስንም እኮ። ምንድነው ትዝታው?